ሰዓት ነው ልጇ መድኃኔዓለም ኢየሱስ ክርስቶስ በእልፍ አእላፍ የመላእክት ሰራዊት ተከቦ ወርዶ እናቱ እመቤታችን ቅድስት ድንግል ማርያም ተንበርክካ የምትጸልየውን ጸሎቷን ተቀብሎ ቃል ኪዳን የገባላት በዚህ ቀን ነው። ስምሽን ለጠራ መታሰቢያሽንም ላደረገ ሁሉ ምን እላለሁ? ሁሉንም ይቅር እልልሻለሁ ብሎ አምልኮተ እግዚአብሔርን የዘነጋን በጣም ብዙዎች ነን። ለጸሎት ጊዜ ያጣን በጣም ብዙዎች ነን። ባሪያ ለጌታው ጊዜ የለኝም ያለበት ዘመን ቢኖረኛ ዘመን ነው ወገኖች። በዋጋ ለገዛን ለእግዚአብሔር እንዲህ ብለን እናውቃለን፣ ጊዜ የለኝም ብለነው እናውቃለን። ቃሉን ለመስማት ጉባኤ ለመገኘት ስጋውን ደሙን ለመቀበል ጊዜ ስትቀጥሩ ጊዜ አጣችሁ የቀራችሁ ሰዎች ለገዛችሁ ጌታ እምቢ ማለታችሁን ታውቃላችሁ። ቤተ መቅደስ ስትመጡ የምታገኙት በጣም ብዙ ደሞዝ ቀርቶባቸዋል። ለጸሎት ስትቆሙ የምታገኙት ደሞዝ በጣም ቀርቶባቸዋል። የእግዚአብሔር ረድኤት ሁሉን ቀምቶናል። አንድ የቀረችንን በእመቤታችን በእናታችን አማላጅነት የምንድንባትን ቃል ኪዳኗን ደግሞ ሊቀማን የአማላጅነት ጥቅሙ ምንድን ነው? የምን ጥያቄ በየቀኑ ይልክብናል። ዓለም ለማትሞላ ዓለም እየተሯሯጥ በመንገድ ወድቀን የምንቀር ሰዎች ቃል ኪዳኗ ካልደረሰልን በእውነት ምን መዳኛለን? ስለመናው ስለ ክርስቶስ ብቻ ሳይሆን የምንናገረው መናውን ይዛ ስለተገኘች ስለ ድንግል ማርያም ስለ አማናዊቷ ደመናም እሰብክ ዘንድ ሕሊናዬ ያስገድደኛል። ወተዘከረ ሳህሎ ዘይቤሎሙ ለአበዊነ ለአብርሃም ወለዘሩ እስከ ለዓለም። የሉቃስ ወንጌል ምዕራፍ 1 ቁጥር 55 ላይ እንዲህ ይላል፣ እግዚአብሔር ለአባቶቻችን ለአብርሃምና ለዘሩ የገባውን ቃል ኪዳን አሰበ የሚል ቃል አለ። እግዚአብሔር እንደረዳን መጠን የምንሄድበትን ትምህርት በዚህ እንጀምረዋለን። አምላክ ወላዲተ አምላክ ቅድስት ድንግል እመቤታችን የበላይ ሰብ እመቤት አባ ጊዮርጊስን በጋስጫ ድርሳን እንዲደርስላት መጽሐፍ እንዲተረጉምላት ያደረገች ያናገረች፣ ቅዱስ ኤፍሬምን በሶሪያ አባ ሕርያቆስንም በብህንሳ ስሟን አንስተው ምስጋና እንዲያቀርቡላት የረዳቻቸው እመቤታችን ቅድስት ድንግል ማርያም እኛንም በጉባኤያችን ተገኝታ እንድንሰማ እንድንናገር ትረዳን ዘንድ መልካም ፈቃዷ ይሆንልን። ወገኖቼ እግዚአብሔር በምድር ላይ ለሰው ልጆች ያደርጋት ዘንድ ያሰባትን ቸርነቱን የፈጸማት እመቤታችን ቅድስት ድንግል ማርያምን መሳሪያ አድርጎ ነው። እግዚአብሔር በባህሪው ረዳት ሳይሻ ሁሉን መስራት የሚችል በቅጽበት ይህን ዓለም ካለመኖር ወደ መኖር ያመጣ አምላክ እንደሆነ እናውቃለን። ሰማይን ሲዘረጋ ጊዜ አልፈጀበትም። ምድርንም በባህር ላይ ሲያጸናት ምሰሶ አላስፈለገውም። እግዚአብሔር ይህንን ሰማይ በነፋስ ጀርባ ላይ ሲያኖረው ምድርንም በውሃ ጀርባ ላይ ሲያስቀምጣት ጥበቡ ኃይሉ የማይመረመር ረቂቅ አምላክ እንደሆነ አውቀናል። ያም አልበቃ ብሎ ለሰማይ ጌጥ እንዲሆኑ በዕለተ ረቡዕ ፀሐይና ጨረቃ ከዋክብትንም ስፍር ቁጥር የሌላቸው ፍጥረታትን በሰማዩ ላይ አኖረ። የእግዚአብሔርን ቸርነቱንና ከሃሊነቱን ማን መርምሮ ሊደርስበት ይችላል? ምድርንም ከራሷ ከባህሪዋ እንድታስገኝ አድርጎ ከራሷ ባስገኘቻቸው ስነ ፍጥረታት እንድታጌጥ አደረጋት። መጀመሪያ ባዶ ነበረች፣ ቅዱስ መጽሐፍ እንደነገረን። ግን እግዚአብሔር በስልጣኑ ሁሉም ማድረግ በሚችለው ኃይሉ ይህችን ምድር በስነ ፍጥረት እንድታጌጥ እንድትዋብ አደረጋት። ይህም ሁሉ ለብቻው ያደረገ ዘገብረ አብይ ወመንክረ ባሕቲቶ የምንለው ብቻውን ታላላቅ ታምራትን ያደረገ እግዚአብሔር
ባህርን በከፈለ ጊዜ የረዳው ማን ነው? ለእስራኤልም 40 ዓመት ሙሉ ደመና በጋረደ ጊዜ የረዳው ማንም የለም። ብቻውን ታላላቅ ተአምራትን ያደረገ አምላክ ነው። የሰው ልጆችን የመዳን ሥራ ነገረ ድህነትን ግን ብቻውን አላደረገም። እመቤታችን ቅድስት ድንግል ማርያምን ረዳት አድርጎ ይህን ዓለም አድኖታል። እመቤታችን ድንግል ማርያም ፈቃዷን መስጠቷ ይኩነኒ ብላ ማህፀኗን እንዲያድርበት እንዲወሰንበት ለልብሰተ ሥጋ መጥቶ ትጸንሲ ብሎ መልአክ ሲነግራት ለልብሰተ ሥጋ የጠየቃትን አምላክ ይኩነኒ ብላ በመቀበሏ እግዚአብሔር እኛን እንዲያድነን ረድታዋለች። የእሷ ፈቃድ የሔዋን ፈቃድ እንደገደለን ሁሉ የእሷ ፈቃድ ደግሞ እኛን ለመዳን አብቅቶናል። እኛ እግዚአብሔርንም እንድናውቀው አድርጎናል። እግዚአብሔር አብ ቅድመ ዓለም የወለደው እግዚአብሔር ወልድ ያ ልደቱ የማይመረመርና የማይነገር የማይታወቅም ሆኖ ይኖር ነበር። ምክንያቱም ያለ እናት ልጅን ማስገኘት እንደሚቻል በእኛ ዓለም ዘንድ የታወቀ ስላልነበረ ነው። ያለ አባት እመቤታችን ቅድስት ድንግል ማርያም ወልዳ በማስገኘቷ በመጀመሪያ አብን መስላለች፣ ሁለተኛ ደግሞ እኛ እንድናምን አድርጋናለች። ቅድመ ዓለምም ያለ እናት ቢወልደው እንዲህ ነው ብለን እንድናምን ምልክት የሆነን እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስን ያለ አባት ወልዳ ስላገኘናት ነው። ያለ አባት ልጅ መውለድ ይሄ ከባድ ነገር ነው፣ ድንቅም ነገር ነው። አባ ጊዮርጊስ ዘጋስጫ ሌሎች ልደታት ሁሉ የጠቀሙኝ ነገር የለም ይላል። ሌሎች አስደናቂ ልደታት አሉ። አዳም ከምድር ተወልዷል፣ ከሕትምተ ምድር። ሔዋንም ከአዳም ጎን ተገኝታለች። አዳም ያለ ሴት ረዳትነት ሴትን ማስገኘት ቢችልም ያችም ሴት ተገኝታ ዓለምን የጠቀመችው ነገር የለም ይላል። ቃየልም ከሔዋን ማህፀኗን ፈቶ ተወልዶ የበኩር ልጇ ተብሎ ተጠርቷል። ቃየል ከሔዋን የተወለደው ልደት፣ አዳምም ከምድር የተወለደው ልደት፣ ሔዋንም ከአዳም ጎን የተገኘችበት መገኘት የጠቀመኝ ነገር ይላል። አልቦ ዘበቋን ይዝንቱ ሁሉ ልደት ነው። ይህ ሁሉ ልደት አልጠቀመኝም። የጠቀመኝ አንቺ የወለድሽው ልጅ እሱም ካንቺ የተወለደው ልደት እሱ ብቻ ነው የጠቀመኝ ይላል። ዓለምን ዳግመኛ ለመወለድ ያበቃው ያ ልደት ስለሆነ ነው። ቤተ ክርስቲያን ከሕቱም ማየገቦ እንድትወለድ ያደረጋት አምላካችን መድኃኒታችን ኢየሱስ ክርስቶስ ከሕቱም ማህፀን መገኘቱ ነው። እሱ በስጋ መንፈስ ሆኖ ሳለ ረቂቅ ሆኖ ሳለ በስጋ ገዝፎ መገኘቱ፣ ግዙፋን ሆነን የተወለድን የተፈጠርን እኛ ረቂቅ ሆነን ከመንፈስ ቅዱስ ዘር አግኝተን እንድንወለድ ያደረገን የእሱ ልደት ነው። ከሌሎች ሁሉ ልደታት የጠቀመን የእሱ ልደት ነው። በሌላ አነጋገር ከሌሎች ሁሉ እናቶች የጠቀመችን እሷ ብቻ ናት ማለት ነው። ብዙዎቹ ወልደዋል ግን አልጠቀሙንም። ወልዳ የጠቀመችን እመቤታችን ቅድስት ድንግል ማርያም ብቻ ናት። የወለደችው ልጇ ዓለም ሁሉ ይመገበው ዘንድ የሕይወት ምግብ መሆን የቻለ የትኛይቱ እናት ናት? በ90 ዓመቷ የወለደች ሳራ የወለደችው ይስሐቅ ለዓለም ሁሉ ምግብ መሆን ችሏል? ወይስ በምስራተ መልአክ የጸነሰች የወለደች የሶምሶን እናት እንትኩይ የወለደችው ሶምሶን ዓለምን በኃይሉ በጉልበቱ አድኗል? ራሱን እንኳን ከኢሎፍላውያን ማዳን አልችል ብሎ የተያዘበት የታሰረበት ጊዜ ነበር አይደል? ሌሎችም እናቶች የወለዷቸው ልጆች ለዓለም የጠቀመው ነገር የለም። ድንግል ማርያም የወለደችው ልጅ ግን ዓለምን ጠቀመ። ለዓለም ሁሉ ቤዛ ሆነ፣ ዋጋ መክፈል የቻለ ለውጥ ሆኖ ዓለምን ማስለቀቅ ማስፈታት የቻለ ከታሰርንበት መጥቶ ራርቶልን ይህን ያክልም የራራልንና
በድካማችን ሁሉ ሊያግዘን የፈለገ እኮ ማንም የለም። ሁሉም ደካማ ስለነበረ በኃጢአት ተይዟል። የድካም ምንጩ ኃጢአት ነው። የድካም መገኛው ኃጢአት ነው። ሁሉም ደክሞ ይወለድ ነበር። ኃያል ሆኖ ንጹሕ ሆኖ የተወለደው እመቤታችን ቅድስት ድንግል ማርያም የወለደችው መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ለዚህ ነው እሷ ከወለደችው በቀር የረዳን የጠቀመን የለም የምንለው። ሁሉም ደክሞ ስለሚወለድ ሳይደክም የተወለደ እሱ ብቻ ስለሆነ ኃይል አግኝቶ ኃይል ነስቶ ኃይለ ልዑል ይጼልለኪ ነዋ የተባለችው መጀመሪያ የልዑል ኃይል ይጋርድሻል ያድርብሻል ተብላለችና በልዑል ኃይል ግዛ ተጸልላ የወለደችው አምላክ ሁላችንም ጠቅሟል። ያ ቀን ያም ልጅ ሁሉም ተስፋ ሲያደርጉት የነበረው ነው። እመቤታችን ቅድስት ድንግል ማርያም እሱ መሆኑን ያም ተስፋ መፈጸሙን ለማረጋገጥ ነው ወደ ተራራማው የኤፍሬም ሀገር ኤልሳቤጥ ወደምትገኝበት ስፍራ የሄደችው። ትንቢቱ ሲነገር የነበረው ለሁለቱም ነው። ኤልሳቤጥ በስተርጅናዋ ለምትወልደው ለዮሐንስ መንገድ ጠራጊው ነውና በትንቢት ነቢያት ሲያነሱት ነበር። በኢሳይያስ መጽሐፍ ምዕራፍ 40 ላይ እንደተጻፈው መንገድ ጠራጊው አስቀድሞ ይመጣል ተብሎ ነበር። መልአኩ ገብርኤልም ይህን ነግሯታል። በእርጅናዋ ወራት ኤልሳቤጥ መጽነሷን ነግሯታል። ይህን ለማረጋገጥ ድንግል ማርያም ወደ ተራራማው የኤፍሬም ሀገር የኤፍሬም አውራጃ ትጓዛለች። መልአክ የሰገደላት እሷ ክብሬ ይቀነሳል፣ እሷ መጥታ ልትጠይቀኝ ይገባል ሳትል ዕለቱን ወዲያውኑ እንደሰማች አልዋለችም አላደረችም፣ ተነስታ ትሄዳለች። ከሰማይ ምስጋና የቀረበላት ሰማያውያን የዘመሩላት ድንግል ማርያም ዕለቱን ነው ወደ ኤልሳቤጥ ሄደችው። በአንድ በኩል ደስታ ልጧ ከተራሰ ጉድጓዷም ከተማሰ በኋላ ኤልሳቤጥ ጸነሰች ቢላት መላኩ ያንን ደስታዋን ለመግለጽ ነው ወደ ኤልሳቤጥ ሄደችው። በሰው ደስታ ደስ መሰኘት እንደምን ያለ መታደል ነው በእውነት። ኤልሳቤጥን ደስ ስላላት ብላ ሳትውል ሳታድር ወዲያውኑ ሄደች። በሰው ደስታ ደስ የሚላት ዓለም ሁሉ እንዲደሰት ምክንያት የሆነች ድንግል ማርያም ናት። በአንድ በኤልሳቤጥ ደስታ የምትደሰት እሷን ለአንድ ለኤልሳቤጥ ብቻ ሆና እንድትቀር አልፈለገም። አዳምና ዘሩ እሷ በወለደችው ደስ ተሰኝተው እንድታይና ደስታዋ ፍጹም እንዲሆን አደረገላት። ሰው የተመኘውን ያገኛል ማለት ያሄደ የተመኘችው ይሄን ነበር፣ ይሄን አገኘች። ዓለም ሁሉ ደስ የሚሰኝበትን የዓለሙን ሁሉ ደስታ በማህፀኗ ተሸክማ ድንግል እመቤታችን ወደ ኤፍሬም አውራጃ ሄደች። ኤልሳቤጥን ባገኘቻት ጊዜ የተደረገውን ያው የሚታወቅ ነው። ጽንሱ በማህፀኗ እስኪዘል ድረስ በደስታ የደስታ ምልክት ያሰማ ያሳይ ነበር። እናቱ እንደመሰከረችው በመንፈስ ቅዱስ መንፈስ ቅዱስ ሞልቶባታልና ሐሰት አትናገርም። እንዲህም አለች እስመናሁ ሰማይኩ ቃለኪ እንዘ ተታምህኒ አንፈራጸ ጓል በውስተ ከርሥየ በፍስሐ ወበሐሴት በፍጹም ተድላ ደስታ በማህፀኔ ውስጥ ያለው ደስታ ሕፃን በደስታ ዘሏል ብላ የመሰከረች መንፈስ ቅዱስ እንደሞላባት ወንጌላዊ የነገረን ቅድስት ኤልሳቤጥ ናት። በማህፀን ላሉት ሁሉ የምስራች ነው ድንግል ማርያም የጸነሰችው ጌታ። ምክንያቱም ለአባቶቻችን ሁሉ የተገባው ቃል ኪዳን የሚፈጸመው በሱ መወለድ ነው። ያ ቃል ኪዳን ሊፈጸም ጊዜው መድረሱን ልታረጋግጥ ነው ድንግል ማርያምም ወደዚያ ሄደችው። ለዚያ ነው ወዲያውኑ ከኤልሳቤጥ ይህን ቃል ስትሰማ እመቤታችን ታበዮ ነፍሴ ለእግዚአብሔር ብላ መዘመር የጀመረችው። ሰውነቴ እግዚአብሔርን ታላቅ ታደርገዋለች፣ ልቡናዬ በአምላኬና በመድኃኒቴ ሐሴትን ታደርጋለች ብላ ምስጋና ለእግዚአብሔር ማቅረብ ጀመረች። ሰማች፣ አረጋገጠች።
መልአኩ የነገራት በጽንሱም መዝለል ያገኘችው ምስክርነት ኤልሳቤጥም የነገረቻት ብፅዕት አንቲ እንተ ተአምኒ ብላ ያመንሽ አንቺ ብፅዕት ነሽ፣ ከእግዚአብሔር ተልከው መላእክት የነገሩሽን ከእግዚአብሔር ተልከው ነቢያት የተናገሩልሽን ያመንሽ አንቺ ብፅዕት ነሽ፣ ንዕድ ነሽ፣ ክብርት ነሽ ያለቻትን ሰምታ አመነች። ወዲያውኑ ምስክር አብዝታ ስታገኝ ለእግዚአብሔር ምስጋናን አቀረበች። በዚያ ምስጋናዋ ነው ለአብርሃምና ለዘሩ የገባውን ቃል ኪዳን አሰበ። ዘተብህለሎም የተገባላቸውን የተነገረላቸውን ለአብርሃምና ለዘሩ አደርገዋለሁ ያለውን እግዚአብሔር አሰበ። የቀድሞ አባቶች ነቢያት ሲጸልዩ ተዘከር እግዚኦ አብርሃምሃ ይስሐቅሃ ወያዕቆብሃ ዘመሃልከሎሙ በርእስከ ይሉ ነበር። በኦሪት ዘጸአት ምዕራፍ 32 ቁጥር 13 ላይ ተጽፏል። የቀድሞ አባቶቻቸውን ስም እያነሱ አብርሃምን፣ ይስሐቅን፣ ያዕቆብን አስብ፣ በራስህ የማልህላቸውን የገባህላቸውን ቃል አስብ እያሉ ይጸልዩ ነበሩ የቀደሙ ነቢያት አባቶቻችን። እነዚያ በዘመኑ በጊዜው ስላልደረሱ ነው። እመቤታችን ቅድስት ድንግል ማርያም ግን አሰበ ነው ያለችው። አስብ አትልም፣ እንደ ነቢያት አትጸልይም። ድንግል ማርያም በዘመኑ በጊዜው ደርሳለች። ቃል ኪዳኑ ሲፈጸም ተገኝታለች። ጸሎቷ ከነቢያት ይለያል። ነቢያት በተስፋ ነው። ድንግል ማርያም ግን ያ ተስፋ ተፈጽሞላት በማኅፀኗ ይዛው ተሸክማው ነው። ነቢያት ያ ቀን እስኪመጣ ድረስ ደጅ እየጠኑ በመቅደሱ በር ላይ ሆነው ወደ መቅደሱ መግባትን ተከልክለዋልና የጸለዩት ጸሎት ነበረ። አስበን እያሉ የምጽንታ ነው። የድንግል ማርያም ግን የምስጋና ነው። መቅደስ ሆናለች። መቅደስ መግባት አይደለም ለሷ የተፈቀደላት፣ መቅደስ ሆናለች። ራሷ ወደ መቅደስነት አድጋለች። ወደ እግዚአብሔር ማደሪያ መግባት አይደለም ምኞቷ። እንደ አባቷ እንደ ዳዊት አብደርኩት ገደፍ ውስጥ ቤተ እግዚአብሔር ብሎ ነበር ዳዊት። በእግዚአብሔር ቤት መጣል ይሻለኛል ብሎ ነበር። እንደተመኘው መቅደሱን መስራት እንደናፈቀው መቅደሱን ሳይሰራው ከዚህ ዓለም በሞት ተለየ። መንግስቱም አለፈች፣ ለሌሎችም ተሰጠች። ዙፋኑም ተወረሰች፣ አገሪቱም ለሌላ ሆነች። እሱ ግን መቅደሱን መስራት እንደናፈቀው ቀረ። ከሊባኖስ ጽድ ተሸከመ፣ ከሌላ ከሩቅ አገር ዝግባ አመላለሰ። ብዙ ወርቅ ብዙ ብር አከማቸ መቅደሱን ሊገነባ። የመቅደስ ጊዜ ግን አልነበረም። ዛሬ ሊቃውንቱ ከነፈ ርግብ በብሩር ዘግቡር ያሏት በወርቅና በብር ያጌጥሽ የርግብ ክንፍ ብለው ያመሰገኗት፣ እንደ ወርቅ እንደ ብር የጠራች፣ እንደ ወርቅ እንደ ብር ቢያጌጡባት የሚከብሩባት የዓለም ሁሉ መክበሪያ ጌጥ ድንግል ማርያም እሷ መቅደስ ትሆነዋለች እንጂ የሊባኖሷ ዝግባ ድንግል ማርያም ከሊባኖስ የተገኘችው በሊባኖስ የተወለደችው ድንግል ማርያም መቅደስ ትሆነዋለች እንጂ እግዚአብሔር ከሊባኖስ በመጣ ዝግባ ያድር ዘንድ ለክብሩ አይመጥንም፣ አይስማማም። ለክብሩ የምትገባ ሊባኖሳዊቷ ዝግባ እንደ ወርቅም እንደ ብርም ያማረችና የጠራችዋ ከከውር ወደ ከውር እያደረገ እግዚአብሔር ወርቅ ሰሪው እግዚአብሔር ብር ሰሪው አምላክ ያጣራት ንጽሕትም ሆና ለሁላችንም ጌጥ ሽልማት ትሆን ዘንድ ያደረጋት ድንግል ማርያም ናት። መቅደሱ በሷ ነው የሚያድረው። ለዚያ ነው ዳዊት የተከለከለው። መቅደሱን ማየት መስራት እንደናፈቃቸው ነው የሄዱት። ድንግል እመቤታችን ግን መቅደሱም በተሰራበት የሰው ልጆችም ወደ መቅደስ በሚገቡበት ዘመን ላይ ሆና ወተዘከረ ሳህሉ አለች። ለአባቶቻችን የገባውን ቃል ኪዳን አሰበ ነው ያለ። ለኖህ በቀስተ ደመና በሰማይ ላይ ስሎ ያሳየው ባለ ሰባት ህብሩ
7 መልክ ያለው ከዛውም ዘንድ 4ቱ ጎልቶ የሚታየው ያ ቀስተ ደመና የድንግል ማርያም ምሳሌ ነበር። ያንን ተስፋ ያንን እየተመለከቱ እግዚአብሔር እንደሚራራላቸው እንደሚያስባቸው እያሰቡ እንዲኖሩ ከሰማይ በታች ያሉ የእግዚአብሔር የአዳም ልጆች በጠቅላላ ያንን ተስፋ አድርገው እንዲኖሩ ነበር ያደረገ። በሰማዩ ላይ ተስላ የታየችው ለኖህ ያቺ ቀስተ ደመና ግን እመቤታችን ቅድስት ድንግል ማርያም ናት። ሊቃውንቱ አንቲ ዘበአማን ደመና ይላል እንታስተራኪ ለነ በሰማይ የታየሽልን ደመና አንቺ ነሽ ብለው የተናገሩላት እመቤታችን ቅድስት ድንግል ማርያም ናት። ያንን ቀስተ ደመና ሰው አልሳለውም፣ ሰዓሊ ያልቀረጸውም። እመቤታችን ቅድስት ድንግል ማርያምም በሰዎች ምርጫ ለእናትነት የበቃች አይደለችም። ያ ቀስተ ደመና ከምድር የተገኘ አይደለም። በሰማዩ ላይ ለድህነት እንዲሆን ምልክት እንዲሆን ዳግመኛ እግዚአብሔር ምድርን እንደማይቀየማት ምድርን እንደማያጠፋት ምልክት ሊሆን እግዚአብሔር የሳለው ነው። ድንግል ማርያምንም የሳላት እግዚአብሔር ነው። ያዘጋጃት በንጽህና የመረጣትም እሱ እግዚአብሔር ነው። ከቀስተ ደመናው ጋር የሚያመሳስላት ይሄ ነው። ባለ 7 ክብሩ እሷም ባለ ፍጹም ክብር ናት። ቀስተ ደመናው 7 ክብር ያለው መሆኑ የእመቤታችንን ፍጹም ቃል ኪዳኗን ፍጹም ክብሯን ለማሳየት ነው። 7 ቁጥር ፍጹም ቁጥር ነውና በዚህ ፍጹም ቃል ኪዳኗ ሁላችን ቀና ብለን የምንመለከታት ሰዓሊ ለነ የምንላት በአራቱም የዓለም ማዕዘን ያለን ምዕመናን በጠቅላላ ሰዓሊ ለነ አማልጅን የምንላት የኖህ ቀስተ ደመና አማናዊቷ እመቤታችን ቅድስት ድንግል ማርያም ናት። ያንን ነው አሰበ ያለች። በዚያ ቃል ኪዳን ነበር መጀመሪያ ሲጽናኑ ድህነትን ሲያገኙ የነበረው። በአብርሃምም ጊዜ በሌላ መንገድ ሊቃውንቱ ከዚያ በኋላ በነቢያት የተባለላትን የተመሰለላትን ሁሉ እያነሱ እየተረጎሙ አስተምረውናል። ወገኖቼ ነቢይ ሆኖ ያለ እመቤታችን ትንቢት መናገር አይቻልም። ሊቅም ሆኖ ያለ እመቤታችን ድርሳን መድረስ አይቻልም። ዘማሪ ሆኖ ያለ እመቤታችን ማህሌት መቆም አይቻልም። ቀዳሽም ሆኖ ድንግል ማርያም የሌለችበት ቅዳሴ መቀደስ አይቻልም። ሁሉም ነገር ከድንግል ማርያም ይጀምራል። ነገረ ድህነታችን አልፎ ከክርስቶስ መጀመር አይቻልም። እንዴት ሆኖ ይቻላል? ዝናብ የሚገኘው በደመና ነው። መጀመሪያ ደመናውን ሳናይ ዝናብ ልናገኝ አንችልም። እሷም ንጹህ ዝናብ የተገኘባት ዓለም ሁሉ የሚለመልምበት ዝናብ፣ ሁላችን የበቀልንበት ዝናብ፣ ንጹህ ዝናብ የተገኘባት ኢየሱስ ክርስቶስ የተገኘባት እውነተኛዋ ደመናም እሷ ናት። ለዚህ ነው ያለ ድንግል ማርያም ትንቢት መናገር አይቻልም፣ መዝሙርም መዘመር አይቻልም የምንለው። ደመናውን ሳያነሱ ዝናቡን ማንሳት ስለማይቻል፣ በሌላ አነጋገር ስለ ዝናብ የሚናገር ሰው ደመናውን ሊረሳው አይችልም። ምክንያቱም ያለ ደመና ዝናብ እንደሌለ ያውቃልና። ስለ ምድር ፍሬ ስለ ወይን ሐረግ የሚናገር ሰው ወይኑ የሚበቅልበትን ምድር ይረሳው ዘንድ እንዴት ይችላል? የስንዴ መስዋዕት በእግዚአብሔር ፊት የሚያቀርብ ሰው ስንዴው የበቀለበትን መሬት እንዴት ሊረሳው ይችላል? ሊቃውንቱ ለዚህ ነው ስለ ስንዴው መስዋዕት ሲያነሱ እመቤታችን ድንግል ማርያምን የአብርሃም እርሻ ከማለት ያልዘገዩት ለዚህ ነው። ስንዴው የበቀለባት ወይን ሐረጉም የተገኘባት እርሻ እማትቀር ስለሆነ ነው። ገበሬው ከምድሩ ነዋ ከእርሻው ላይ ነዋ ስንዴውንም የሚያመርተው ወይኑንም የሚያበቅለው። ስለዚህ ያለ ድንግል ማርያም ትንቢት የተናገረ ነቢይ ማን ነው? በእውነት ኢሳይያስ ነው? ኤርምያስ ነው? ወይስ ሌሎች ነቢያት? ማን ነው ያለ እሷ ትንቢት ሊናገር የሚችለው? በእውነት ሊሆን አይችልም። ነቢዩ ኢሳይያስም ምድር ጽሜት ነው ያላት፣ የተጠማች ምድር አላት። ጌዴዎንም ወደ ምድያም ሲዘምት የዘረጋት ግምጃ
የድንግል ማርያም ምሳሌ ነበረች። እርግጥ ነው ያለ ድንግል ማርያምማ ምሳሌም መመሰል ትንቢትን መናገር አይቻልም። ነቢዩ ዳንኤል ስለ ክርስቶስ ትንቢት ሲናገር ከረጅም ተራራ ድንጋይ የሰው እጅ ሳይፈነቅለው ወረደ ነው ያለው። ስለ ተራራው ሳይናገር የሰው እጅ ሳይፈነቅለው ስለወረደው ድንጋይ መናገር እንዴት ይቻላል? ከየት ወረደ ይባላል? ያ ድንጋይ ስለ ረጅሟ ተራራ መጀመሪያ አነሳ፣ ያውም የሰው እጅ ሳይፈነቅለው ነው። ወደ ምድር ወረደ፣ በምድር የቆሙ ጣዖታትን ሁሉ ሰባበረና አጠፋ፣ ቀጠቀጣቸው፣ አጠፋቸው። በንፋስ ጠራርጎ ምድርን አጸዳት ከጣዖታት። ረጅሟ ተራራ እመቤታችን ቅድስት ድንግል ማርያም ናት። የሰው እጅ ሳይፈነቅለው ከረጅሟ ተራራ የተፈነቀለውም ድንጋይ ኢየሱስ ክርስቶስ ነው። የሰው እጅ ሳይፈነቅለው ማለት የወንድ ዘር ምክንያት ሳይሆናት መጽነሷን ለመናገር ነው። ወርዶ ዝም አላለም፣ ጣዖታቱን ሁሉ ቀጠቀጣቸው ማለት ነው። መድኃኒታችን ኢየሱስ ክርስቶስ ወርዶ ዝም አላለም። መቅደሱን ሊያጸዳ ጅራፍ አንስቶ ነበር። አይሁድን ገስጿቸዋል፣ ወዮላችሁ ብሎ። ኢየሩሳሌምንም አልቅሶላታል፣ ወዮልሽም ብሎ ነግሯታል። ለማትመለስ ሀገር አዝኖላታል። ይሁዳንም ነግሮታል፣ ወዮልህ ማየሶሶ ቤተወልደ ብሎ። ባይወለድ በተሻለው ነበር ብሎ ይሁዳንም ነቅፎታል፣ ነግሮታል። የሚገርፋቸውን ገርፏል፣ የሚያባርራቸውን አባሯል። አጋንንትንም ከሰውም ከምድርም ርቀው ባህር እንዲገቡ አድርጓቸዋል። በእሪያዎች ላይ በአሳማዎች ላይ እንዲያድሩ ከሰው ወጥተው አድርጓቸዋል እግዚአብሔር። ስለዚህ ወገኖች ድንግል ማርያምን መነሻ ሳያደርጉ ነቢያት ትንቢት አልተናገሩም። መዘምራንም ድንግል ማርያምን መነሻ ሳያደርጉ መዝሙር አያቀርቡም። ለዚህ ነው በማህሌቱም በቅዳሴውም መነሻ የምናደርጋት እመቤታችን ቅድስት ድንግል ማርያምን ነው። የአባቶቻችን ቃል ኪዳን ሁሉ የተፈጸመው በእሷ ስለሆነ ዛሬ ስለ ሁለት ነገር በዚህ ዕለት የእመቤታችንን መታሰቢያ እናደርጋለን። አንደኛው የአባቶቻችን ቃል ኪዳን ሁሉ በእሷ እንደተፈጸመ ለማጠየቅ ስሟን አባቶቻችን ኪዳነ ምሕረት ብለው ሰይመዋታል። የአበው የምሕረት ቃል ኪዳን ሁሉ መፈጸሚያው በእሷ ስለሆነ ነው። እግዚአብሔር ለአዳም ቃል ገብቶ ነበር፣ ቀጠሮ ሰጥቶት ነበር ከልጅ ልጅ አድንሃለሁ ብሎ። እግዚአብሔር ከሱ በኋላ ለተነሱት ለኖህና ለልጆቹም ቃል ኪዳን ሰጥቷቸው ነበር። ምሳሌም መስሎ አሳይቷቸው ነበር። የሚድኑባት መርከብ እንዲሰሩ አድርጎ ከገነት በመጡ እጽዋት ያቺ መርከብ ውሃ የማያሰጥማት የጥፋት ውሃ የማይበረታታባት ዓለም የዳነባት ዘር የተረፈባት ንጽሕት መርከብ ናት። ያችን ምሳሌ መስሎ አሳይቷቸው ነበር ለድንግል ማርያም። በኋላም ከመርከብ ከወጡ በኋላ ቀስተ ደመናውን ዘርግቶ ለአብርሃምም በቤቱ ተገኝቶ እግዚአብሔር በአንድነት በሦስትነት ተገልጦ አብርሃም ሲያመሰግነው ሲነጋገረውም ለሰው በማይገባ አነጋገር ነው የተናገረው። እንደ አንድነቱም እንደ ሦስትነቱም ነው የሰገደለት የተናገረው አብርሃም። የአብርሃም ድንኳን እግዚአብሔር የገባባት፣ እግዚአብሔር ለአብርሃም ተስፋውን የፈጸመባት፣ የጊዜው የአብርሃም ተስፋ ይስሐቅን መውለድ ነበር። የመጨረሻው የአብርሃም ተስፋ ደግሞ ክርስቶስን መውለድ ነው። ያም ሆነ ይህ የመጀመሪያውም ሆነ የመጨረሻው የሚፈጸመው በአብርሃም ቤት ውስጥ ነው፣ በአብርሃም ድንኳን ውስጥ ነው። ለዚህ ነው የአብርሃም ድንኳን የምንላት። ሃይመቱ ለአብርሃም ይሏታል ሊቃውንቱ። የአብርሃም ድንኳኑ አንቺ ነሽ፣ እግዚአብሔር የገባባት ድንኳን ስለሆነች። በእርግጥ ከአብርሃምም ድንኳን ትበልጣለች ድንግል ማርያም። በአብርሃም ድንኳን የማይጠቅመው ሰው እስማኤልም ተወልዶበታል፣ አድጎበታል። ምንም እንኳን የአብርሃም ቤት ርስት ተካፋይ ባይሆንም የአብርሃም ዘር ተብሎ እስማኤልም ተጠርቶበታል፣ ተወልዶበታል። እመቤታችን ግን
ኃጢአት የማይገኝባት ለእስማኤላውያን እናት ሆና ያልተሰጠች የእግዚአብሔር ማደሪያ እናት ከእግዚአብሔር በቀር ማንም ያልተስተናገደባት ንጽሕት ድንኳን ናት ድንግል ማርያም። ነገር ግን እግዚአብሔር በአንድነት በሶስትነት ልክ እንደ አብርሃም ድንኳን የተገለጠባት ናት። የእግዚአብሔርን አንድነት ሶስትነት የተሰበከልን ከድንግል ማርያም በኋላ ነው። መልአኩ ገብርኤል ሲሰብክ ነው የሰማነው። እስከዚያ ድረስ ነቢያት ከሰበኩት ስብከት የተለየ ነው መልአኩ ገብርኤል ለድንግል ማርያም የሰበከላት። መንፈስ ቅዱስ ወደ አንቺ ይመጣል ብሎ መንፈስ ቅዱስን ኃይለ ልዑል ብሎ ደግሞ እግዚአብሔር አብን ዘኔ ይትወለድ እምኔኪ ከአንቺ የሚወለደውም ከሦስቱ ቅዱስ አንዱ ነው ብሎ እግዚአብሔር ወልድን ሰብኮላታል። እግዚአብሔር ሶስት አካል ያለው አንድ አምላክ መሆኑን መልአኩ ገብርኤል ለድንግል ማርያም ሲሰብካት የመጀመሪያ ስብከት ነው፣ እንግዳ ስብከት ነው። በሐዳስ ስብከት አይደል የሚሉት ሊቃውንቱ። ቅዱስ ያሬድ በሐዳስ ስብከት ዘዘራ ውስጥ ልባ ይላታል። ተወክፈት በልባ ነው ምን በልባ የተቀበለችው ያ እንግዳ ስብከት የአንድነት የሶስትነት ስብከት የአንድነት የሶስትነት ትምህርት ነበር። ምስጢረ ሥላሴ ነው። ያ እንግዳ አዲስ ስብከት ነው። ይህን አዲስ ስብከት የተሰበከባት ድንግል ማርያም ናት። ከአብርሃም ድንኳን ጋር ይሄ ያመሳስላታል። እግዚአብሔርን በአንድነት በሶስትነት መናገር የጀመረ የመጀመሪያው ሰው አብርሃም ስለሆነ ኦሪት ዘፍጥረት ምዕራፍ 18 ከቁጥር 1 ጀምሮ እንደምንመለከተው ሶስት ሰው አየ ይላል። ነገር ግን ባሪያህን አትለፈኝ ብሎ እንደ አንድ ሰው አድርጎ ደግሞ ይናገረዋል። ያ ንግግር የተደረገው በአብርሃም ቤት በር ላይ ነው። ድንግል ማርያም ጌታን ከመጽነሷና እንደ አብርሃም እንኳን የእግዚአብሔር ማረፊያ ከመሆኑ አስቀድሞ መልአኩ ገብርኤል አንድነትን ሶስትነትን ሰብኮላታል። ኢትዮጵያዊው ደራሲ አፄ ዘርዓ ያዕቆብ መጽሐፈ ሥላሴ በሚባል መጽሐፉ ይህንን በሚገባ አብራርቶ ይተረጉመዋል። ይህ ሊቅ እንደተረጎመው በእርግጥም እመቤታችን ቅድስት ድንግል ማርያም እግዚአብሔር በአንድነት በሶስትነት የተገለጠባት የአብርሃም ድንኳን ተብላ ትጠራለች። በዚህ ድንኳን ውስጥ የሳራ ደስታዋ ተፈጽሞላታል። ሳራ ምን አለች? በ90 ዓመቷ እንድትጸንስ እንድትወልድ ቢያደርጋት እግዚአብሔር የልጇን ስም ይስሐቅ ብላ ጠራችው። ይስሐቅ ረሴኒ እግዚአብሔር ማለቷ ነው። እግዚአብሔር ተድላ ደስታን አደረገልኝ ስትል ነው። የደስታ መጀመሪያ በአብርሃም ቤት በአብርሃም ድንኳን ውስጥ እንደተደረገ በዚያ ዘመን የደስታም መጀመሪያ የዓለም ሁሉ ደስታ የተጀመረውም በእመቤታችን በቅድስት ድንግል ማርያም ማህፀን ነው። ይገርማል። መላእክት ከሰማይ መጥተው እረኞችን ምን አሏቸው? ተወልደ ለክሙ ፍስሐ ዘይከውን ለክሙ ለኩሉ ዓለም አሉ። ለእናንተና ለዓለም ሁሉ የሚሆነው ደስታ ተወለደላችሁ ነው ያሉት። ደስታ ተወለደ ነው ያሉት። ሰው ተወለደ አይደለም ያሉት። ደስታችሁ ተወለደ ነው ያሏቸው። ሰው ሆኖ ደስታን የሆነን እሱ ነው። ደስታን የሰጠን እሱ ነው። የዓለሙን ሁሉ ደስታ ደግሞ የወለደችው እመቤታችን ቅድስት ድንግል ማርያም ናት። የእሷ ስም ሲጠራ አለመደሰት እንዴት ይቻላል ወገኖች? የሽቱ ዕቃ ወደ አፍንጫው አስጠግቶ ሽቱ የማይሸተው ሰው ምናልባት የታመመ ካልሆነ በስተቀር ሌላ ምን ሊሆን ይችላል? የሽቱ ዕቃ ይዞ ሽቱ የማይሸተው እንደሌለ ሁሉ ድንግል ማርያምንም አንስቶ የማይደሰት ማንም የለም። ድንግል ማርያምን አንስቶ አምላክን ማሰብ የማይችል ማንም የለም። አምላክ በድንግል ማርያም ይታሰባል። ድንግል ማርያምም የአምላክ መታሰቢያው መታወሻው ናት። እሷን አንስቶ እግዚአብሔርን የሚረሳ የለም። እግዚአብሔርንም አንስቶ ደግሞ ድንግል ማርያምን የማያስብ ማንም የለም። ይሄ መታመም ነው። ሽቱ ረጭታችሁ በሽቱ መዓዛ ያልተመሰጠ ያልተደሰተ ሰው ካለ አፍንጫውን ታሟል ነው አይደል የሚባለው? የታመሙ ብዙዎች ናቸው። ዲያብሎስ በመርዙ የጎዳቸው ያሳመማቸው የጥንቶቹ እነ ንስጥሮስ እነ መቅዶኔዎስ የኋለኞቹ ደግሞ በዘመናችንም ያሉ ሰዎች ይኖራሉ እንጂ ድንግል ማርያምማ የዓለሙን ሁሉ ደስታ ነው የወለደችው። የዓለም ሁሉ መክበሪያ ጌጥ ስንላት ደስ የማይላቸው ቢኖሩ
በእውነት እግዚአብሔር ከበረከቱ ከሽልማቱ ያላሳተፋቸው የከለከላቸው ናቸው ማለት ነው እንጂ ድንግል ማርያምማ በእርግጥም ጌጥና ሽልማት ሆናናለች። ሰው ሁሉ እንዲከብር ከሰው መካከል ንጽሕት ሆና የተገኘችው እኮ ድንግል ማርያም ነው። አብን የመሰለችው ልብ በሉ፣ በአብ ሕፅን የነበረ ወልድ በድንግል ማርያም ሕፅንም ላይ ተቀምጧል። በአብ ዘንድ ልጅ የተባለው በድንግል ማርያምም ዘንድ ልጅ ነው። እግዚአብሔር በማንም ዘንድ ልጅ ሊሆን አይችልም በድንግል ማርያም ዘንድ ካልሆነ በስተቀር። ከሰው መካከል ለእግዚአብሔር እናት የሆነው ማንም የለም፣ አባትም ሊሆነው አይችልም። አባቱ በሰማይ ነው፣ እናቱ ደግሞ በምድር ናት። እሷም አንዲት ናት፣ እሷም ድንግል ማርያም ናት፣ ለእኛ እናት ሆና የተሰጠችን። ስለዚህም የዓለም ሁሉ መክበሪያ እንላታለን። በእውነት ብርሃንን ተሸክማ በሙሴ ቤተ መቅደስ ውስጥ ታበራ የነበረችው ተቋመ ወርቅ ብንላት የሚከፋው ማን ነው? በእውነት ብርሃኑን ከፍ አድርጋ ይዛ ዓለም በብርሃን እንዲሞላ ያደረገች እሷ አይደለች? ያውም እንደምታውቁት ለሌላው ብርሃን እየሰጠ መቅረዙ፣ እሱ ግን በጨለማ ውስጥ ነው ያለው። መቅረዙ የቆመበት ስፍራ ጨለማ አይታጣበትምና እመቤታችን ድንግል ማርያምም ለኛ ብርሃን እንዲሆንልን ብርሃኑን ተሸክማ ወደ ዓለም የመጣችው ድንግል ማርያም፣ እሷ ግን መከራ ጽንቶባታል። ለዓለም ሁሉ የሚበቃውን ተድላ ደስታ ወልዳ፣ እሷ ግን ሐዘንተኛ ነበረች። በዚህ ዓለም እስከኖረችበት ዘመን ድረስ አንድም ቀን ደስ የሚያሰኝ ነገር አልገጠማትም። በእርግጥ ልቧን ደስ የሚያሰኘው መልአኩ ገብርኤል ተፈሥሒ ፍሥሕት ያላት ምስጋና ለዘወትር ከፊቷ ሳይለይ ሲፈልቅ ሲመነጭ ይኖር ነበረ። ስለዚህም እመቤታችን ቅድስት ድንግል ማርያም በእግዚአብሔር ደስተኛ ናት። ነገር ግን በዓለም ውስጥ ሳለች አንድም ቀን ደስ የሚያሰኝ ነገር አልገጠማትም። ዓለም ደስ በሚሰኝበት በአንዱም ነገር አልተደሰተችም ማለት ነው። ሆኖም ወገኖች እግዚአብሔር ዛሬ የአባቶቻችንን ቃል ኪዳን በድንግል ማርያም መፈጸሙን ለማስታወስ የተፈጸመው በዕለተ ዓርብ ነው። ሁሉም ተፈጸመ ሲባል ተፈጽሟል። ነገር ግን ለብቻው ደግሞ መምህራን እንዳዘዙን ሊቃውንት እንዳስተማሩን የካቲት 16 ያውም እመቤታችን ቅድስት ድንግል ማርያም በመቃብረ ክርስቶስ በጎልጎታ ቁማ ስትጸልይ በነበረ ጊዜ የምህረት ቃል ኪዳንን በተቀበለችበት በዚህ ዕለት አብረን እንድናከብረው መምህራን አዘዘዋል፣ ደንግገዋል። የዚህች ቤተ ክርስቲያን አባቶች እንደወሰኑልን ዛሬ የምናከብር ሁለቱን ምክንያት አድርገን ነው ማለት ነው። አንዱ እንደነገርኳቸው የአባቶቻችን ቃል ኪዳን በሷ ስለተፈጸመ ኪዳነ ምህረት ብለን ነው። ሁለተኛው ደግሞ ዛሬ በመቃብሩ በር ላይ ቆማ ስትጸልይ ነበረች ድንግል ማርያም ይላል። አይሁድ እንዳትደርስ ወደ መቃብሩ እንዳትጸልይ በእያንዳንዱ ቀን ቢከለክሏት ግን የልጇ የመለኮቱ መጋረጃ ጋርዷት ከአይሁድ እይታ ተሰውራ መጸለይን አላቋረጠችም ነበር። በዚህ ሰዓት ነው ልጇ መድኃኔዓለም ኢየሱስ ክርስቶስ በእልፍ አእላፍ የመላእክት ሰራዊት ተከቦ ወርዶ እናቱ እመቤታችን ቅድስት ድንግል ማርያም ተንበርክካ የምትጸልየውን ጸሎቷን ተቀብሎ ቃል ኪዳን የገባላት በዚህ ቀን ነው። ስምሽን ለጠራ መታሰቢያሽንም ላደረገ ሁሉ ምን እላለሁ? ሁሉንም ይቅር እልልሻለሁ ብሎ ቃል የገባላት በዚህ ቀን ነው። ወገኖቼ መታሰቢያዋን ለምናደርግ ለኛ ቃል ኪዳኗ ይደርስልን ይፈጸምልን ዘንድ የእግዚአብሔር ቅዱስ ፈቃዱ ይሆንልን። እግዚአብሔር በምክንያት ሰውን የሚያድን አምላክ ስለሆነ በዚህ ካላዳነን በስተቀር በእውነት በዓለም ስንኖር መሰናከያው ብዙ ነው። ዓለም በራሷም የማትሞላ ጉድጓድ ስለሆነች ያንን ለመሙላት ስንሯሯጥ አምልኮተ እግዚአብሔርን የዘነጋን በጣም ብዙዎች ነን። ለጸሎት ጊዜ ያጣን በጣም ብዙዎች ነን። ባሮች ነን፣ ነገር ግን ለጌታ ጊዜ የሌለን ብዙዎች። አባ የእስክንድርያው ፓትርያርክ አቡነ ሽኖዳ ባሪያ ለጌታው ጊዜ የለኝም ማለት ይችላልን ይላል።
ባሪያ ለጌታው ጊዜ የለኝም ያለበት ዘመን ቢኖረኛ ዘመን ነው ወገኖች። ጊዜ የለኝም ብሎ የማይጸልይ ጊዜ የለኝም ብሎ የማያስቀድስ በጣም ብዙ ሰው ስላለ፣ ስለዚህም እኛ ባሮች ስንሆን ለገዛን ጌታ ግን ጊዜ የለንም ብለናል። እናንተ የቀጠራችኋቸው ሰራተኞቻችሁ ምሳ ስሪ ብትሏት፣ ውሃ ቅጂ ብትሏት የያዘችውን ጥላ የምትታዘዛችሁ አይደለም? በእውነት እስኪ ፍረዱ። እናንተ የቀጠራችኋቸው የምትከፍሏቸው ወይም እናንተን የቀጠረ መስሪያ ቤት ኑ ባላችሁ ጊዜ ትገኛላችሁ፣ ተሰብሰቡ ሲላችሁ ትሰበሰባላችሁ፣ ውጡ ሲላችሁም ትወጣላችሁ። ማንም ለቀጠረው መስሪያ ቤት የማይታዘዝ የለም፣ የሚከፈለውን ያውቃልና ለሚከፈለው ነገር ተገዥ ነውና። ነገር ግን በዋጋ ለገዛን ለእግዚአብሔር እንዲህ ብለን እናውቃለን፣ ጊዜ የለኝም ብለነው እናውቃለን። ጊዜ የለኝም የሚሉ በጣም ብዙዎች ናቸው። ለእግዚአብሔር ጊዜ ታጣላችሁን? በእውነት ቃሉን ለመስማት ጉባኤ ለመገኘት ስጋውን ደሙን ለመቀበል ጊዜ ስትቀጥሩ ጊዜ አጣችሁ የቀራችሁ ሰዎች ለገዛችሁ ጌታ እምቢ ማለታችሁን ታውቃላችሁ። ደሞዛችሁ ሰማያዊ ስለሆነና በእያንዳንዱም ቀን የሚከፈላችሁን ደመወዝ ቆጥራችሁ ስለማታውቁት ነው እንጂ የቀረባችሁ ደመወዝ ግን በጣም ብዙ ነው። ቤተ መቅደስ ስትመጡ የምታገኙት በጣም ብዙ ደመወዝ ቀርቶባችኋል። ለጸሎት ስትቆሙ የምታገኙት ደመወዝ በጣም ቀርቶባችኋል። የእግዚአብሔር ረድኤት በእያንዳንዱ ጸሎታችሁ ጊዜ የሚባርኳችሁ መላእክት እንደሚላኩ ታውቃላችሁ። ይሄ ቀርቶባችኋል። የሚጎበኟችሁ ሰማያውያን አገልጋዮች እንደሚመጡ ታውቃላችሁ። ይሄ ቀርቶባችኋል። ለጉባኤ ስትመጡ በጉባኤው ላይ የሚታደሙ ሰዎችን ሊባርኩ መላእክት እንደሚመጡ ታውቃላችሁ። በዮሐንስ አፈወርቅ ጉባኤ ላይ ለመገኘት 12 መላእክት ከሰማይ ሲወርዱ አባ ማርዳሊ የሚባል ጻድቅ አይቷቸዋል። በዚያ ጉባኤ ላይ የተገኙ ሰዎች እንዴት የታደሉ ናቸው በእውነት። ያውም የሰማይ ማዕጠንት ይዘው ነው የሚመጡት። ያ የሰማይ ማዕጠንት በሚታጠንበት ጉባኤ ላይ መገኘት ቀርቶባችኋል ነው ጊዜ የሌላችሁ ሰዎች። ታዲያ እኛ ጊዜ የሌለን ዓለም ለማትሞላ ዓለም እየተሯሯጥ በመንገድ ወድቀን የምንቀር ሰዎች ቃል ኪዳኗ ካልደረሰልን በእውነት ምን መዳኛለን? ምንድነው ተስፋችን? በእውነት ይህንንም ሊያስጥለን እኮ ነው ዲያብሎስ የሚለፋው፣ ይህንንም ሊያስጥለን ነው። ሰዎቹ ሰውየውን ቤቱን ያቃጥሉበታል። ከቤቱ ሲወጣ በአንገቱ ያደረገውን ወርቁን በጣቱም ያደረገውን ቀለበቱን ከበር ላይ ጠብቀው ደግሞ ይቀሙታል። በኪሱም ያለውን ነገር ሁሉ ይቀሙታል። ቤቱን አቃጠሉ፣ ሀብቱን ዘረፉ። ከዚያ በኋላ አንድ ያለችኝ የሚላት ሚስቱን ደግሞ ቀምተው ወሰዱ። ምንድነው የቀራቸው እኒህ ሰዎች? እንደዚያ እኮ ነው አሁንም እያደረገብን ያለው ሰይጣን። ያለንን ነገር ሁሉ ቀማ። እንጾም ነበረ ድሮ፣ አሁን በበሽታ ምክንያት የጾም ህይወታችንን ቀማን። እንጸልይ ነበረ ድሮ፣ አሁን ስራ በዛብን እያልን እንድንቀንስ አደረገን። እንቆርብ ነበረ ድሮ፣ አሁን ኃጢአተኛ ነኝ በሚል ሰበብ እንድንሸሽ አደረገን። በድንግልና ጸንተን እንኖር ነበር ድሮ በንጽህና፣ አሁን ግን ድንግልናችንን ንጽህናችንን ሁሉ ቀምቶ ለርኩሰት ከሰጠን በጣም ብዙ ጊዜ ሁሉን ቀምቶናል። አንድ የቀረችንን በእመቤታችን በእናታችን አማላጅነት የምንድንባትን ቃል ኪዳኗን ደግሞ ሊቀማን የአማላጅነት ጥቅሙ ምንድን ነው? የምን ጥያቄ በየቀኑ ይልክብናል። ያለንን ነገር ሁሉ ጠብቀን ርስቱን መንግስቱን ለመውረስ ሁላችንንም የበቃን ያድርገን። አሜን። ድንግል ማርያምን የበላይ ሰብ እመቤት ብላት ያንስባታል እንጂ በእውነት አይበዛም ወገኖች። እኔስ የበላይ ሰብ እመቤት ብዬ ማሳነስ አልፈልግም። የዓለም ሁሉ እመቤት ናት። በላይ ሰብ በቃል ኪዳንሽ ዳነ ብዬ ስለ አንድ ሰው ብቻ አልናገርም። ልጆቹን ሁሉ ለሞት አሳልፎ የሰጠውን አዳምን ያዳነችው እሷ ናትና
ይህን አውቃለሁ። ዓለምን ሁሉ በቃል ኪዳኗ እንዳዳነችው አውቃለሁ። ይህን መሰክራለሁ። 78 ነፍስ ያጠፋውማ ትንሽ ነው። ስፍር ቁጥር የሌላቸው ልጆቹ ወደ መቃብር የወረዱት ገሃነም የገቡት በአዳም ምክንያት አይደል? ልጆቹን ሁሉ የገደለ ለሞት አሳልፎ የሰጠ ለ5500 ዘመን እንድንሞት ያደረገን አዳም የዳነው በእርሷ ነው። ያቺ አዳምን መልሶ የሚያበቅለውን የሚያድነውን ንጹሕ ዝናብ ይዛ የተገኘችው ደመና እሷ እንደሆነች አውቃለሁና ለሱ መሰክራለሁ። እስራኤል ሁሉ የጠጡለት አለት ክርስቶስ ነው። አለቱን ትቼ ስለ ውሃው ብቻ ልናገር አልችልም። ምክንያቱም መጽሐፉ የሚናገረው ስለ አለቱ ጭምር ነው። ሙሴ አለቱን ተው ውሃውን ስጠን አላለም። እኔም ድንግል ማርያምን ትቼ ስለ ውሃው ብቻ ልሰብክ አልችልም። ስለ ክርስቶስ ብቻ ማለቴ ነው። ውሃው ክርስቶስ ነው፣ ሁላችን የጠጣ ነው። አለቱ ደግሞ ድንግል ማርያም ናት። ከሷ የተገኘውና የጠጣ ነው። እኔስ ስለ ስንዴው ብቻ ልናገር አልችልም፣ እስራኤል ስለበሉት። ስለ መናውም ብቻ ልናገር አልችልም፣ መናው ተጭኖ ስለመጣበት ስለ ደመናው እናገራለሁ እንጂ። ያም ማለት ስለ መናው ስለ ክርስቶስ ብቻ ሳይሆን የምንናገረው መናውን ይዛ ስለተገኘች ስለ ድንግል ማርያም ስለ አማናዊቷ ደመናም እሰብክ ዘንድ ሕሊና ያስገድደኛል። ቤተ ክርስቲያን ይህን ሁሉ ነገር ትናገራለች ስለ ድንግል ማርያም። ዛሬ የአባቶቻችንን ቃል ኪዳን እግዚአብሔር አሰበ፣ ለአባቶቻችን የገባውን ሁሉ ፈጸመ። ለእኛም በእናታችን በቅድስት ድንግል ማርያም ቃል ኪዳን በኩል እንደ ስራችን አይደለም፣ እንደ ቸርነቱ ተገብቶን አይደለም። ባይገባንም አባ ጊዮርጊስ ምን ይላታል? ንጽህናሽ ድንግልናሽ ለኃጢአቴ ቤዛ ይሁነኝ ይላታል። ለርኩሰቴ ለመተዳደፌ ቤዛ ይሁነኝ ይላታል። ንጽህናዋ በእውነት ለመተዳደፋችን ለርኩሰታችን ሁሉ ቤዛ ይሆናል። ድንግልናዋ ለተላለፍነው ሕገ እግዚአብሔር ሁሉ ቤዛ ይሁነን። እግዚአብሔር